አባታችን አቡነ ተክለ ሃይማኖትን እግዚአብሔር የወደዳቸው አቡነ ተክለ ሃይማኖት እግዚአብሔርን ስለወደዱት ነው። እግዚአብሔር አምላካችን አቡነ ተክለ ሃይማኖትን ያከበራቸው እግዚአብሔርን አቡነ ተክለ ሃይማኖት ስላከበሩት ነው። በአምጣነ አፍቀርከኒ አፈቅረከ፣ በወደድከኝ ልክ እኔም ደግሞ አንተን ወድሃለሁ። ወበአምጣነ አክበርከኒ አከብረከ፣ እንዳከበርከኝም ደግሞ አከብርሃለሁ የሚል ገጸ ንባብ አለ። እኒህ ሁሉ ቅዱሳን እንደኛ ስጋ የለበሱ ናቸው። ነገር ግን ተመሰሉ ከመ መላእክት በሕይወቶሙ፣ በሕይወታቸው ግን መላእክትን መሰሉ ብሎ የከበረ አባታችን ቅዱስ አትናቴዎስ የተናገረው ቃል ነው። ስለ 24ቱ ካህናተ ሰማይ 24 መንበር ላይ ሆነው በማዕጠንት እንደሚያጥኑ ተናግሮላቸዋል እና እግዚአብሔር አምላካችን ለአባታችን ለአቡነ ተክለ ሃይማኖትም ከ24ቱ ካህናተ ሰማይ ጋር ሆነው እንዲያጥኑ ክብር ሰጥቷቸዋል። ከመንበሩም እንዲህ የሚል ቃል ሰማውኝ ይላሉ አባታችን አቡነ ተክለ ሃይማኖት። ተክለ ሃይማኖት ይኩን ክፍል ከምስለ እስራ ወአርባዕቱ ካህናት፣ አንተ ተክለ ሃይማኖት የትኛ አገልጋይ ክፍልክም እኔን ከሚያገለግሉ መንበሬን ከሚያጥኑ ከ24ቱ ሰማይ ጋር ክብርክና ክፍልክ ከነሱ ጋር ይሆናል። ሕይወታቸው ነው መላእክት እንዲመስሉ ያደረጉት። ሰዎች ሕይወታቸው ሰይጣንን ያስመስላቸዋል፣ ሕይወታቸው ማንን ያስመስላቸዋል? መላእክትን ያስመስላቸዋል። እንዴት ነው ደግሞ እግዚአብሔር በሰውነታችን ላይ የሚያድረው የሚለውን ደግሞ ጌታችን ሲናገር ዘአቀበ ቃሌ ወትእዛዜ፣ ቃሌንና ሕግን የሚጠብቅ አነ ወአብ ንመጻእቢሁ፣ እኔና አብ ወደሱ እንመጣለን ወንገብር ምዕራፈ በውስጤቱ፣ በውስጡም ደግሞ ማደሪያ እናዘጋጃለን ብሎ ይናገራል። ስለዚህ እግዚአብሔር በሰውነታችን የሚያድረው የእግዚአብሔርን ሕግና ትእዛዝ ስንጠብቅ ነው። ስለዚህ አባታችን አቡነ ተክለ ሃይማኖት የእግዚአብሔርን ቃል ጠበቁ። ስለዚህም እግዚአብሔር በሰውነታቸው አደረባቸው። በዚህም የተነሳ መላእክትን መሰሉ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ይህንን መርሃ ግብር በተለያየ ቦታ ሆናችሁ የምትከታተሉ የእግዚአብሔር ቤተሰቦች ምእመናንና ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምንቆያችሁ እንደምንከረማችሁ አሚን። ምስጋና የባህሪው የሆነ አምላካችን ልዑል እግዚአብሔር ከቅድስት እናቱ ከእመቤታችን ከቅድስት ድንግል ማርያም ላይ እግዚአብሔር ካከበራቸው ከቅዱሳኑ ጋር ስሙ የተመሰገነ ይሁን። አምላካችን እግዚአብሔር በቸርነቱና በረድኤቱ ጠብቆ እንኳን ለ24ቱ ካህናተ ሰማይ በዓል እንዲሁ ደግሞ አባታችን አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር ሆነው ያጠኑበትን በዓል አምላካችን እግዚአብሔር ሁላችንንም በሰላም አደረሰን አደረሳችሁ። እግዚአብሔር እንደወደደና እንደፈቀደ መጠን ያው በዓሉን በተመለከተ አጠር ያለ ቃል እግዚአብሔር እንማማራለን። ለከበሩት አባቶቻችን ለነቢያት በጌታችን እግር ስር ተቀምጠው ለተማሩ ለከበሩት አባቶቻችን ቅዱሳን ሐዋርያት የሐዋርያትን መንገድ ላልዘነጉ በሐዋርያት መንገድ ለተጓዙ ለቅዱሳን አባቶቻችን ሊቃውንት ማስተዋል ጥበቡን የገለጠ አምላካችን እግዚአብሔር ለሁላችን ማስተዋል ጥበቡን ያድለን። የትምህርታችን መነሻ ኃይለ ቃል የሚሆነው በቤተ ክርስቲያናችን ከሚቀደሱ ቅዳሴያት መካከል አንዱ በሆነው በቅዳሴ አትናቴዎስ ላይ ባለ ኃይለ ቃል ተነስተን ትምህርታችንን እንነጋገራለን። የትምህርታችን ርዕስ ተመሰሉ ከመ መላእክት በሕይወቶሙ፣ በሕይወታቸው መላእክትን መሰሉ በሚል ኃይለ ቃል ነው የምንነጋገረው። በድጋሚ ለሁላችን አስተዋይ ልቡና ያድለን። ሙሉን ገጸ ንባቡን ስንመለከተው እሉ እንዘ ከማነ ለባእስያነ ሥጋ እሙንቱ፣ እኒህ ሁሉ ቅዱሳን እንደኛ ስጋ የለበሱ ናቸው። ነገር ግን ተመሰሉ ከመ መላእክት በሕይወቶሙ፣ በሕይወታቸው ግን መላእክትን መሰሉ ብሎ የከበረ አባታችን ቅዱስ አትናቴዎስ የተናገረው ቃል ነው። ያው ቤተክርስቲያናችን የምትቀድሳቸው 14 ቅዳሴያት አሉ። ከነዚህ ውስጥ መካከል አንዱ ቅዳሴ አትናቴዎስ ነው። አባታችን አትናቴዎስ ያው የስሙ ትርጓሜ አበው ሲናገሩ ሕይወት ዘኢይመውት ይላሉ። ስለማይሞተው ሕያው ስለሆነው ስለ ክርስቶስ ያስተማረ በመሆኑ እንዲሁም ትምህርቱ የማይሞት ትምህርት ስለሆነ ሕይወት ዘኢይመውት ተብሎ ይነገርለታል። ከዚህም ባለፈ አትናቴዎስ ማለት ባለ ነቅ አብይ ተብሎ ይነገራል። የማይጠፋ ምንጭ እንደማለት ነው እና ምንጭ አብይ ምንጭ የተባለበት ስለምንድን ነው ቢሉ አበው ሲተረጉሙ ምንጭ በብዙ መንገድ እንደሚመነጭ የሱም ትምህርቱ ብዙ ነውና ባለ ብዙ ምንጭ ተብሎ ተነግሯል። ከዚህም ባለፈ ምንጭ ከመንጭቶ አብቅቶ አዝርትን ለምላሚ ለፍሬ እንዲያበቃቸው እሱም በቃለ ትምህርቱ በበጎ ሃይማኖት በበጎ ምግባር እንዲያፈሩ ምእመናንን ስላደረገ ባለ ነቅ አብይ ተብሎ ይጠራል። እንዲሁም ደግሞ ብርሃነ ዓለም እየተባለ ይጠራል። ቅዱስ
ቅዱስ አባታችን አትናቴዎስ ብርሃነ ዓለም የተባለው ያው ብርሃን ያው ጨለማው እንዲያርቅ በሱም በትምህርቱ የምእመናንን ልቡና ብሩህ ስላደረገ ብርሃነ ዓለም ይባላል። ለዚህ ነው በዚሁ ሲናገር ወአብርሃ ለመንበረ ማርቆስ በትምህርቱ ተብሎ ይነገርለታል። አትናቴዎስ በትምህርቱ የማርቆስን መንበር አበራ ተብሎ ይነገርለታል። አትናቴዎስ ማለት ነው። እና የአትናቴዎስ ሐዋርያዊ እየተባለ ይጠራል። ሐዋርያዊ የተባለበት ምክንያት እንደ ሐዋርያት ብዙ መከራትን ስለተቀበለ እንዲሁ ደግሞ እንደ ሐዋርያት ወንጌልን በማስተማሩ ሐዋርያዊ እየተባለ ይጠራል። ስለዚህ አትናቴዎስ ሐዋርያዊ ይባላል። ያ አትናቴዎስ በቤተክርስቲያናችን በታሪኩ ላይ እንደተነገረው እናት አባቱ አረማውያን ነበሩ። ከዛ በኋላ ግን እለእስክንድሮስ የሚባለው የቤተክርስቲያናችን የእስክንድሪያ ሊቀ ጳጳሳት ለተግባር ወደ መንገድ ሲሄድ በመንገድ ላይ የነበሩ ሕፃናት ሲጨዋወቱ ይመለከታል። እና ጨዋታቸው ምንድን ነበረ? አንዱ አጥማቂ አንዱ ተጠማቂ ሆኖ ይመለከቱ ነበርና አትናቴዎስም እኔም እንደናንተ ልጫወት ሲላቸው አንተ አረማዊ እኛ ደግሞ ክርስቲያናዊ ነንና ከኛ ጋር ሆነክ ልትጠመቅ አትችልም አሉት ይላል። እና ታዲያ ምን ቢሆን ነው የእናንተን ጥምቀት መጠመቅ የምችለው ሲላቸው የእኛን ሃይማኖት ከተቀበልክ ነው ብለው ተነገሩት። ከዛ በኋላ እኔም የእናንተን ሃይማኖት ተቀብያለሁ ብለው በሕፃን ልቡናው ተናገረ። ከዛ አጠመቁት ይላል። እና ይሄንን የተመለከተ አባታችን እለእስክንድሮስ አብረውት ይከተሉት የነበሩትን ሰዎች እግዚአብሔር በሕፃናት አድሮ ኋላ የሚሰራውን ስራ ሲያናግረን ተመለከታችሁ ብሎ ይሄንን አትናቴዎስ የተባለ ልጅ ያው ወደ ቤቱ አምጥቶ እንዳሳደገው አባቱም ከሞተ በኋላ እናቱ ማሳደግ አልችል ስትል ወደ እለእስክንድሮስ ወስዳ እንዳስጠመቀችው ይነገራል። ከዚህ በኋላ የአባታችን የእለእስክንድሮስ ደቀ መዝሙር ሆኖ ኖሯል። እና ለእስክንድሮስ ካልደረፈም በኋላ የእስክንድሪያ ቤተክርስቲያን ሊቀ ጳጳስ ሆኖ ለ25 ዓመት በላይ ያው ቤተክርስቲያንን የእስክንድሪያ ቤተክርስቲያን አገልግሏል። እና አባታችን ለእስክንድሮስ ብዙ ዘመን በስደት የኖረ አባት ነው። አሪዮስ ከተወገዘ በኋላ ያው ቆስጠንጢኖስ ከሞተ በኋላ መፍቀሪ አሪዮስ የሆነ ንጉስ ተነስቶ ስለነበረ በዚህ የተነሳ ለእስክንድሮስ ከመንበሩ ተባሮ በስደት ለብዙ ዘመን ኖሯል። ከዚህም በኋላ በግንቦት 7 ቀን ያው ዕለተ ዕረፍቱ እንደሆነ በቤተክርስቲያናችን ይነገርለታል። እና የአትናቴዎስ ብዙ ድርሳናትን ደርሷል። ከደረሳቸው ድርሳናት መካከል አንዱ የቅዳሴ አትናቴዎስ ነው። እና ይህንን አበው ሲናገሩ በዕለተ እሑድ የደረሰው ድርሰት ነው ብሎ ይናገራሉ። አንድም ስለ ሰንበት ክብር የተናገረበት ቅዳሴ ነው ተብሎ ይናገራል። እንደውም በቤተክርስቲያናችን ዕለት ዕለት በተለይ በእሑድ እንዲቀደስ ከሚታዘዙት ቅዳሴያት መካከል የቅዳሴ አትናቴዎስ ነው። የሰንበትን ክብር በሰፊ የተናገረበት ነው። እና ይሄንን መጽሐፍ ባስልዮስ የተባለ የቤተክርስቲያናችን አባት አስተጋብ እንደሰበሰበው ይነገራል። እና በዚህ በቅዳሴው ላይ ሲናገር ነው እሉ እንዘ ከማነ ለባስያነ ሥጋ እሙንቱ፣ እኒህ ቅዱሳን እንደኛ ስጋ ለባሾች ናቸው፣ ነገር ግን ተመሰሉ ከመ መላእክት በሕይወቶሙ፣ በሕይወታቸው ግን መላእክትን መሰሉ ብሎ ስለ ቅዱሳን በስጋውያን ቢሆኑም ነገር ግን ሕይወተ መላእክት እንደኖሩ ተናግሯል ማለት ነው አባታችን አትናቴዎስ። ስለዚህ ከመናገራችን በፊት አሁን የምናከብረው የአባታችን አቡነ ተክለ ሃይማኖት በዓል ከ24ቱ ካህናተ ሰማይ 25ኛ ሆነ ያጠኑበት ነው። ስለዚህ ስለ 24ቱ ካህናተ ሰማይ አቡ ቀለምሲስ የተባለው ወንጌላዊ ዮሐንስ በራእዩ በምዕራፍ 4 ቁጥር 4 ላይ ስለ 24ቱ ካህናተ ሰማይ 24 መንበር ላይ ሆነው በማዕጠንት እንደሚያጥኑ ተናግሮላቸዋል። እና እግዚአብሔር አምላካችን ለአባታችን ለአቡነ ተክለ ሃይማኖትም ከ24ቱ ካህናተ ሰማይ ጋር ሆነው እንዲያጥኑ ክብር ሰጥቷቸዋል። ይህንንም በአባታችን በአቡነ ተክለ ሃይማኖት ገድል መጽሐፍ ላይ የአርብ የገድላቸው መጽሐፍ ላይ በሰፊው ተነግሯል። አባታችን አቡነ ተክለ ሃይማኖት ምረዳሞት ሄደው ሞቶሎሚን አሳምነው ህዝቡን ወደ ክርስትና ከመለሱ በኋላ ወደ አባ በጸሎተ ሚካኤል ገዳም ሄደው በዛም ለ10 ዓመት ያህል በተጋድሎ በረድነት አገልግለዋል። ከዚህ በመቀጠል የሄዱት ወደ አባ ኢየሱስ ሞዐ ሐይቅ እስጢፋኖስ ገዳም ነው። እና በሐይቅ እስጢፋኖስ ገዳምም በረድነት በሚያገለግሉ ጊዜ እግዚአብሔር የከበረውን መልአክ ቅዱስ ሚካኤልን ላከላቸው ይላል። እና የከበረው መልአክ ቅዱስ ሚካኤልም አባታችን አቡነ ተክለ ሃይማኖትንም አቡነ ተክለ ሃይማኖትን ወደ ሰማይ አሳረጋቸው። በሰማይ ካሳረጋቸው በኋላ እግዚአብሔር ምን ያህል ክብር እንደሰጣቸው የተለያየ ክብራቸውን ገለጠላቸው ይላል። እና የዚህ ጊዜ አባታችን አቡነ ተክለ ሃይማኖት ትውት ልቡና ያላቸው ስለነበሩ እንዲህ ብለው ተናገሩ። ወይ ቤሎ ምንትኑ አነ ከመትዳደቀን ይዛት ጸጋ አባይ፣ እንዲህ ያለ ጸጋ ለኔ እንዴት ይሰጠኝ ይችላል ብለው መልአኩን ነገሩት ይላል። የዚህ ጊዜ አምላካችን እግዚአብሔር ወይ ቤለኒ እግዚአብሔር ይሁብ ክብረ ወሞገሰ
ለዘፈቀደ እግዚአብሔርም ለወደደው ጸጋና ክብርን እግዚአብሔር እንደወደደ መጠን ይሰጣል። ሰዎች ለእግዚአብሔር ጸጋና ክብር ባይገቡም እግዚአብሔር ግን በምሕረቱና በቸርነቱ ጸጋን ይሰጣል ብሎ መለሰልኝ ይላሉ አቡነ ተክለ ሃይማኖት ናቸው ቅዱስ ሚካኤል የሚመልስላቸው። ከዚህ በኋላ ወምዘ አይረገኒ ሰማይ ወአባኒ ውስተ ውሳጤ መንጦላይት ወአቀመኒ ቅድመ መንበረ ሥላሴ። ከዚህ በኋላ ወደ ሰማይ አውጥቶ ከሥላሴ መንበር ፊት አቆመኝ ብሎ የአባታችን አቡነ ተክለ ሃይማኖት ገድል ይናገራል። ከዛ በኋላ በሥላሴ መንበር ፊት ካቆማቸው በኋላ ወሰገድኩ ሎቱ ወባረክቦ በስብሐት ካልዕ ዘኢያእምሮ እምቅድመ አሚሃ። ከዚህ አስቀድም በማላቀው ድንቅ በሆነ ምስጋና እግዚአብሔርን አመሰገንኩኝ ይላል አባታችን አቡነ ተክለ ሃይማኖት። ከዚህ በኋላ አምላካችን እግዚአብሔር ክብርን የሚሰጥ ጸጋን የሚሰጥ የቸርነት አምላክ ስለሆነ ከመንበሩ እንደሚል ቃል መጣ ይላል። ወመጻ ቃል እሙስተ መንበር ዘይብል ከመንበሩም እንደሚል ቃል ሰማውኝ ይላሉ አባታችን አቡነ ተክለ ሃይማኖት። ተክለ ሃይማኖት ይኩን ክፍል ከምስለ እስራ ወአርባዕቱ ካህናት። አንተ ተክለ ሃይማኖት የኔ አገልጋይ ክፍልክም እኔን ከሚያገለግሉ መንበሬን ከሚያጥኑ ከአራቱ ሰማይ ጋር ክብርክና ክፍልክ ከነሱ ጋር ይሆናል አለኝ ይላል አምላካችን እግዚአብሔር ነው። አሁን እግዚአብሔር አምላካችን ክብር ሲሰጥ ለምን ክብር እንዲሰጠክ ብለን ልንናገረው ምንችል አይደለም። እግዚአብሔር የወደደውን የሚያደርግ አምላክ ነው። እዚህ በመጽሐፈ ሰዓታት ላይ ሲናገር በከመ ፈቀደ ይገብር ወበከመ ሀለ ይፈጽም ተብሎ ይነገራል። እንደወደደ ያደርጋል፣ እንዳሰበም እግዚአብሔር ይፈጽማል። ስለዚህ እግዚአብሔር አምላካችን ለአቡነ ተክለ ሃይማኖት እንዲህ ያለ ክብር ሰጣቸው። እንዲህ ያለ ክብር ሲሰጣቸው እንዴት ሰጣቸው ብለን ልንከራከር አንችልም። እዚህ በማቴዎስ ወንጌል ላይ እንደምትመለከቱት 3 ሰዓት ላይ 6 ሰዓት 9 ሰዓት እና 11 ሰዓት ላይ የመጡ ሰዎች ነበሩ ሰራተኞች እና ዋጋ በሚሰጥባቸው ሰዓት ለሁሉም 3 ሰዓትም 11 ሰዓትም ለመጡ ሰዎች ተመሳሳይ ሳንቲም ሰጣቸው ይላል። የዚህ ጊዜ 3 ሰዓት የመጡት እንዴት ከኛ ልክ ለነሱ ብር ዋጋ ተሰጣቸዋለሁ ብለው ሲጠይቁት በእኔ ሀብት የፈለኩትን ባደርግ እናንተ ምን አገባችሁ ብሎ መለሰላቸው ይላል። ስለዚህ እግዚአብሔር አምላክ ለወደዳቸው የፈለገውን እሱ የወደደውን ነገር ይሰጣል። ስለዚህ እግዚአብሔርን እንዲህ አድርገ እንዲህ ለምን ሰጠ ብለን ልንከራከረው ምንችል አይደለም እና አባታችን አቡነ ተክለ ሃይማኖትም እግዚአብሔር ክፍልክ ከ24ቱ ካህናተ ሰማይ ጋር ይሁን ብሎ ክብርን ሰጣቸው። ስለዚህ ስለሰጣቸው እንዴት እንዲያደርገ ሰጣቸዋል ብለን ልንከራከረው ምንችል አይደለም። ከዛ በኋላ ክፍልክ ከነሱ ጋር ነው አለኝ ይላል። ወአምጹ ሊተሳያ ወርቅ ወውሃውኒ ከዚህ በኋላ የወርቅ ማዕጠንት አምጥተው ሰጡኝ። ወአጠንኩ ደርገ ምስሌሆሙ የዚህ ጊዜ ከነሱ ጋር አንድ ሆኜ ማጠን ጀመርኩኝ አጠንኩኝ ይላሉ አባታችን። ወኮነ ስብሐቲ ምስለ ስብሐቲሆሙ ምስጋናዬም ከምስጋናቸው ጋር ተመሳሳይ ሆነ። ወአልባሲ ምስለ አልባሲሆሙ ልብሴም ከልብሳቸው ጋር ተመሳሳይ ሆንኩኝ። ወነጸርክቦ ገሃደ ለአምላኬ በሥላሴሁ አምላኬን እግዚአብሔርም በአንድነትና በሶስትነት ሆኖ በግልጥ ተመለከትኩት ብሎ የአባታችን አቡነ ተክለ ሃይማኖት ገድል አባታችን አቡነ ተክለ ሃይማኖት በህዳር 24 ቀን ከ24ቱ ካህናተ ሰማይ ጋር ሆነው እንዳጠኑ ይነግረናል ማለት ነው። ስለዚህ የአባታችን አቡነ ተክለ ሃይማኖት ገድል መጽሐፍ የሚነግረን ይሄን ነው። ታዲያ ይሄንን ይዞ ነው አባታችን አትናቴዎስም ሲናገር እሉ እንዘ ከማነ ለባሳያነ ስጋ አሙንቱ እነሱ እንደኛ ያለ ስጋ ለባሾች ናቸው ተመሰሉ ከመላእክት በሕይወቶሙ ነገር ግን በሕይወታቸው ግን መላእክትን መሰሉ ብሎ ነው የተናገረው እና አቡነ ተክለ ሃይማኖትም ሌሎችም ቅዱሳን መላእክ ዘበምድር ይባላሉ በምድር ያሉ መላእክት ተብሏል። ታዲያ በምድር ያሉ መላእክት የሆኑት እንደኛ ሰው ሆነው እንደኛ ስጋ የለበሱ ሆነው ነገር ግን በሕይወታቸው መላእክትን የመሰሉት በምንድነው ከተባለ በሕይወታቸው ነው። ሕይወታቸው ነው መላእክትን እንዲመስሉ ያደረጉት። ሰዎች ሕይወታቸው ሰይጣንን ያስመስላቸዋል፣ ሕይወታቸው ማንን ያስመስላቸዋል? መላእክትን ያስመስላቸዋል። ሰዎች ሕይወታቸው ማንን ያስመስላቸዋል? እግዚአብሔርን ያስመስላቸዋል። ሕይወታቸው ደግሞ ሰይጣንን ያስመስላቸዋል። ለምሳሌ ቅዱስ ጳውሎስ በቆሮንቶስ መልእክቱ በምዕራፍ 1 ቁጥር 11 ላይ ሲናገር ምን ብሎ ይናገራል? ተመሰሉ ኪያየ ከመ አነ ትመሰሉ ለክርስቶስ ይላል። እኔ ክርስቶስ እንድመስል እናንተም እኔን ምሰሉ ብሎ ተናግሯል። አሁን አቡነ ተክለ ሃይማኖት ከ4ቱ ካህናተ ሰማይ ጋር አጠኑ የሚለው ለአንዳንዱ ሰው ሊጨንቀው ይችላል። እንኳን ከ4ቱ ካህናተ ሰማይ ጋር እንደ መላእክት ሆኖ ማጠንና እንደ መላእክት ምስጋና ማመስገን ይቅርና ቅዱስ ጳውሎስ ክርስቶስን መስሏል። ስለዚህ አሁን በክርስትና በንጽህና ስንኖር መላእክትን አይደለም ምን መስለው እግዚአብሔርን ወደ መምሰል ማይረግ እንኳን እንሄዳለን ማለት ነው። ስለዚህ መላእክት ጋር ሆኖ ማጠን ትንሹና ቀላሉ ጉዳይ ነው ማለት ነው። ስለዚህ
ታዲያ ግን መላእክትን ለመምሰል ግን ህይወት ያስፈልጋል። ምንም ህይወት ሳይኖር መላእክትን ሊመስሉ አይችሉም። እና መላእክትን እንዴት ነው የመሰሉት? እና አቡነ ተክለ ሃይማኖት ሌሎች ቅዱሳን መላእክትን የመሰሉት የሚሉትን 4-5 ነጥብ ተናግሬ ትምህርቱን እንጠቀልላለሁ። ቅዱስ አባታችን ዮሐንስ አፈወርቅ በተግሳጹ ላይ እንዲህ ብሎ ይናገራል። ወንድሞች ንሬስ ርዕሰነ ሰማይ፣ ራሳችንን ሰማይ እናድርግ ይላል። አሁን ራሳችንን ሰማይ እናድርግ ሲል በሰማይ የሚታየውን ሰማይ እንምሰል ማለት አይደለም። ነገር ግን በሰማይ የሚኖሩ መላእክትን እንምሰል ይላል። የዚህ ጊዜ ይጠይቃል። በመጠይቅ እንዴት ሆነን ነው ሰማይ መሆን የምንችለው ብትለኝ ለማ አደረ በላይልን ፀሐይ ጽድቅ ኢየሱስ ክርስቶስ ንሄይስም ሰማይ፣ በሰውነታችን ፀሐይ ጽድቅ ኢየሱስ ክርስቶስ ካደረ ከመላእክትም እንኳን እንበልጥ እንችላለን ብሎ ይናገራል። ስለዚህ አባታችን አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር ሆነው አጥነው እንደ መላእክት የሆኑት በምን አይነት መንገድ ነው ከተባለ የመጀመሪያው ሰማይ የፀሐይ ማደሪያ እንደሆነ ጻድቁ አባታችን አቡነ ተክለ ሃይማኖትም የፀሐይ ጽድቅ የክርስቶስ ማደሪያ ሲሆኑ የዚህ ጊዜ መላእክትን መሰሉ እንደ መላእክት ለማመስገን መብቁ ማለት ነው። ስለዚህ ሰው በምድር ሳለ መላእካዊ ኑሮ እንዲኖረው ከፈለገ በውስጡ እግዚአብሔር እንዲያድርበት መሆን አለበት። በውስጡ እግዚአብሔር ካደረበት ሰው መልአክ መሆን ይችላል። በአንጻሩ ደግሞ ዲያብሎስ በሰውነቱ ካደረበት እሱ አጋንንትን ወደ መምሰል ይሄዳል ማለት ነው። ስለዚህ አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር ለመቆረጠር የበቁት በምንድን ነው ከተባለ እግዚአብሔር በሰውነታቸው ላይ ስላደረ ነው። እንዴት ነው ደግሞ እግዚአብሔር በሰውነታችን ላይ የሚያድረው የሚለውን ደግሞ ጌታችን ሲናገር ዘአቀበ ቃሌ ወትእዛዜ፣ ቃሌንና ሕግን የሚጠብቅ አነ ወአብ ንመጻእሁ፣ እኔና አብ ወደሱ እንመጣለን ወንገብር ምዕራፈ በውስጤቱ፣ በውስጡም ደግሞ ማደሪያ እናዘጋጃለን ብሎ ይናገራል። ስለዚህ እግዚአብሔር በሰውነታችን የሚያድረው የእግዚአብሔርን ሕግና ትእዛዝ ስንጠብቅ ነው። ስለዚህ አባታችን አቡነ ተክለ ሃይማኖት የእግዚአብሔርን ቃል ጠበቁ። ስለዚህም እግዚአብሔር በሰውነታቸው አደረባቸው። በዚህም የተነሳ መላእክትን መሰሉ ማለት ነው። ስለዚህ መላእክትን የምንመስልበት የመጀመሪያው መንገድ ምንድነው ከተባለ እግዚአብሔር በሰውነታችን ሲያደር የዛን ጊዜ እግዚአብሔርን መላእክትን እንመስላለን ማለት ነው። ስለዚህ አባታችን በዚህ የተነሳ ከ24ቱ ካህናተ ሰማይ ጋር ሆኖ እንዲያጽኑ ሆነዋል። ሁለተኛ ደግሞ መላእክትን የምንመስለው በምንድነው ከተባለ ስለ ሰማይ ሲናገር በዚህ በትርጓሜው ላይ ሰማይ ከምድር ከፍ እንዳለ እንዲሁም ደግሞ እኛ ከምድራዊ ሐሳብና ፈቃድ ከፍ ስንል መላእክትን ወደ መምሰል እንመጣለን ይላል። አሁን ሰው ከምድር ከፍ እያለ ሲመጣ በምድር ያለችው ነገር እያነሰበት እንዲመጣ እንዲሁም ደግሞ አባቶቻችን ቅዱሳን ምድራዊ ነገርን እንደ ጥቅም ነገር እየቆጠሩ ሐሳባቸው ሁሉ ሰማያዊ መሆን ሲጀምር የዚህ ጊዜ መላእክትን ወደ መምሰል መጥተዋል። ለዚህ ነው በዚህ በአረጋዊ መንፈሳዊ ላይ አባታችን ሲናገር ምን ብሎ ይናገራል? በከመ መነንዎሙ ለምድራውያን ይላል። ምድራዊ ያንን ነገር በናቁ ቁጥር ወኮኑ አይርክተ መላእክት፣ የመላእክት ወዳጆች ሆኑ ብሎ ይናገራል። ስለዚህ አባታችን አቡነ ተክለ ሃይማኖት የመላእክት ወዳጅ የሆኑት መላእክትን መስለው እንደ መላእክት የብርሃን ልብስ ለብሰው የመላእክትን ምስጋና ለማመስገን የበቁት በምንድን ነው ከተባሉ ምድራዊ ነገርን ንቀው ሰማያዊ ነገርን በመከተላቸው ነው። ስለዚህ አባታችን አቡነ ተክለ ሃይማኖት ከእናትና አባታቸው የተቀበሉት ሀብት ንብረት ነበራቸው። ነገር ግን ምድራዊ ሀብት አይደለም ያጓጓቸው። ዮሐንስ አፈወርቅ ሲናገር ለተዘከራ ለእንታቺ እረፍት እንተ አልባቲ ተፍጻሚት ይላል። ህልፈት ውላጤ የሌለባት ሰማያዊ መንግስትን አስብ ብሎ እንደተናገረ ሰማያዊ መንግስትን በማሰብ አባታችን አቡነ ተክለ ሃይማኖት በምድር እናት አባቶቻቸው የሰጧቸውን እሳቸው ወጥተው ወርደው ያገኙትን ሀብት ንብረት ለነዳያን መጽውተው ምድራዊ ነገር ሁሉ ነገር ንቀው ሰማያዊውን ነገር በመከተላቸው ምን ሆኑ? እንደ ቅዱሳን መላእክት የብርሃን ልብስ እንዲለብሱ የቅዱሳን መላእክትን ምስጋና እንዲያመሰግኑ የሥላሴን አንድነትና ሶስትነት በግልጥ እንዲመለከቱ ሆኗል ማለት ነው። ስለዚህ መላእክትን መምሰል የምንችለው በምንድን ነው ከተባለ ምድራዊ ነገር በመናቅ ነው። ሰው ምድራዊ ነገርን ሳይንቅ መላእክትን ሊመስል አይችልም። መላእክት ስለ ምድራዊ ነገር የሚያሳስባቸው ነገር እንደሌለ እንዲሁም አባታችን እንደዚህ አይነት ህይወት ስለነበራቸው ስልጣኑም አላስጨነቃቸውም፣ ሀብት ንብረቱ አላስጨነቃቸውም ምድራዊ ነገር። በዚህ የተነሳ መላእክት ሊሆኑ ይችላል። ከዚህ ባለፈ ሰዎች መላእክትን እንዴት ነው የሚመስሉ ከተባለ በንጽህና ነው። በዚህ በመጽሐፍ ላይ ሰማዮ መላከ በእንበይነ ንጹሖ የሚል ገጸ ንባብ አለ። በንጽህናው የተነሳ መልአክ ብሎ ጠራው ይላል። በምኑ የተነሳ? በንጽህናው የተነሳ ማለት ነው። ሰው ንጹህ ሲሆን በህይወቱ ቅድስና ሲኖረው ወደ መልአክ ተብሎ ወደ መጠራት ይሄዳል ማለት ነው። ሰው ንጽህና ከሌለው ግን መላእክትን ሊመስል አይችልም። አባታችን አቡነ ተክለ ሃይማኖት መልአክ የተባሉት በምንም አይደለም
በንጽህናቸው ነው። ቅዱሳን መላእክት ኃጢአት የማይሰሩ በንጽህና በቅድስና የሚኖሩ ናቸው እንደምናውቃቸው። ስለዚህ መላእክትን መምሰል የምንችለው መላእክትን መሆን የምንችለው በምንድን ነው ከተባለ በንጽህና በመኖር ነው። ታዲያ አባታችን አቡነ ተክለ ሃይማኖትም በስጋም በነፍስም በንጽህና ነው የኖሩት። በስጋቸውም በነፍሳቸውም በንጽህና ሲኖሩ መላእክትን መሰሎ ከአራቱ ካህናተ ሰማይ ጋር እንዲያጥኑ ሆነዋል ማለት ነው። ስለዚህ አባታችን አቡነ ተክለ ሃይማኖት በድንግልና ነው የኖሩት። ከዚህም ባለፈ መላ ሰውነታቸው ከራስ ጠጉራቸው እስከ እግር ጥፍራቸው እግዚአብሔርን በማምለክ በንጽህና ስለኖሩ መላእክትን ለመምሰል ችለዋል ማለት ነው። ስለዚህ መላእክትን መምሰል የምንችለው ንጽህና ሲኖረን ነው። ስለዚህ አባታችን ከአራቱ ካህናተ ሰማይ ጋር ሆነው ለማጠን የበቁት በንጽህናቸውም የተነሳ ነው ማለት ነው። ከዚህ ባለፈ ሰዎች መላእክትን መምሰል የሚችሉት በትህትና ጭምር ነው። በዚህ በማሪሳቅ ላይ አባታችን ማሪሳቅ ሲናገር ትህትና ትሬስዮ ለሰብ መልአክ ዘበምድር ይላል። ትህትና ሰውን በምድር ያለ መልአክ ታደርገዋለች ይላል። ትህትና ማለት ነው። ትህትና ሰውን በምድር ያለ መልአክ ታደርጓለች። ሰው ትህትና ካለው መላእክትን ወደ መምሰል ይደርሳል። መላእክት ምን አይነት ሰው ምንድናቸው ከተባሉ በትህትና የሚኖሩ ናቸው መላእክት። ይህንንም በትንቢተ ኢሳይያስ በምዕራፍ 6 ላይ መላእክት በአመ ሞተ ኦዚያን ንጉስ ሪክው ለእግዚአብሔር ዘይነብር ዲበ መንበሩ ነዋ ወብሩ ጥቀ ይላል። ኦዚያን የሚባል ንጉስ በሞተ በአመቱ እግዚአብሔርን በረጅም ዙፋን ላይ ተመለከትኩት ይላል። የዚህ ጊዜ ቅዱሳን መላእክት አንዱም ለአንዱ ቅዱስ ቅዱስ እያለ ያመሰግን ነበር ይላል እና ሲያመሰግኑ በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው በሁለት እግራቸው ደግሞ ረቦ ነበር ያመሰግኑ የነበሩት ይላል እና ይሄ ብዙ ትርጓሜ ቢኖረውም በሁለት እግራቸው መሸፈናቸው እግራቸውን እኛ በአንተ ፊት መቆም አይቻለንም ሲሉ በሁለት እግራቸው ደግሞ ፊታቸውን ክንፋቸው ፊታቸውን መሸፈናቸው አንተን ማየት አይቻለንም እያሉ እየተንቀጠቀጡ በትህትና እግዚአብሔርን ያመሰግኑት ነበር ይላል። ስለዚህ ሰው ወደ መላእክትን መምሰል ከፈለገ በትህትና መኖር አለበት። ሰው ትህትና ከሌለው ማን ነው የሚመስለው ከተባለ ዲያብሎስ ነው። ዲያብሎስ ራሱ ምንድነው ከተባለ ትዕቢት ነው። ትዕቢት ጸሩ ለክርስቶስ ይላል። ትዕቢት የክርስቶስ ጠላት ነው ይላል። ስለዚህ ሰው ትዕቢተኛ ሲሆን ማን ነው የሚመስለው? ዲያብሎስን ነው። ዲያብሎስ እንደምታውቁት በመላእክት ከተማ ምንድነው ያለው? ፍጡር ሆኖ ሳለ እኔ የፍጥረት ፈጣሪ የሥራዎች ሁሉ አስገኝ ነኝ ብሎ ወደ ምድር የመውደቁ ምሳሌ ምንድነው? ምክንያቱ ምንድነው ከተባለ እሱ ፍጡር ሲሆን አምላክ ነኝ ብሎ በትዕቢት በመታጀሩ ነው። ነገር ግን መላእክት ግን ለዚህ ክብር ያበቃቸው ምንድነው ከተባለ ትህትና ነው። ስለዚህ እንደ መላእክት ለክብር መብቃት ሰው ከፈለገ በትህትና መኖር አለበት። ስለዚህ አባታችን አቡነ ተክለ ሃይማኖትም ከከበሩት ከአራቱ ካህናተ ሰማይ ጋር ሆነው ለማጠን ያበቃቸው ትህትናቸው ነው። ትህትናቸው ለሙት እስከ ማስነሳት ደርሰው ድዌ እስከ መፈወስ ደርሰው ለብዙ ማዕረጋት እግዚአብሔር አብቅቷቸው ሲያበቃ ነገር ግን ራሳቸውን ሀጥ አድርገው ነበር የሚቆጥሩት። እንደውም በገድለ አቡነ ተክለ ሃይማኖት መጨረሻው ላይ በቀዳሚቱ ላይ አባታችን ከዚህ ዓለም በሞት ሊለዩ ባሉ ጊዜ ደቀ መዛሙርት ከበዋቸው ያለቅሱ ነበርና ምክር መከሯቸው። ሲመክሯቸው ምን አላቸው? ተመሰሉ ለአበዊክሙ ንጹሐን ቅዱሳን፣ የከበሩት ቅዱሳን አባቶቻችሁን ምሰሉ ካሉ በኋላ መጨረሻ ላይ ተመስለክሙ ኪያወሙ፣ እነዚህን ቅዱሳን አባቶች መስላችሁ ሲያበቃ ተመሰሉ ኪያሃጣ አቡክሙ፣ እንዲሁ ደግሞ እኔ ኃጢአተኛውን አባታችሁን ምሰሉኝ ነው ያሉት። አባቶቻችን ቅዱሳን በንጽህና በትህትና የሚኖሩት ሁሉ ጊዜ ያው ለምሳሌ እንደውም በዚህ በመጽሐፍ ትርጓሜ ላይ አንድ ሰው ወደ ብርሃን በቀረበ ቁጥር ልብሱ ማደፉን እንዲያውቅ ቅዱሳን ወደ እግዚአብሔር በቀረቡ ቁጥር ኃጢአተኝነታቸውን ነው እያሰቡ የሚኖሩት ይላል እና አባታችን አቡነ ተክለ ሃይማኖትም እንደዛ ለትልቅ ማዕረግ በቅተው ሲያበቃ ወደ እግዚአብሔር ሊሄዱ ሲያበቃ እኔ ኃጢኡን ምሰሉኝ ብለው ነው የተናገሩት። ስለዚህ አባታችን አቡነ ተክለ ሃይማኖት ለዚህ ክብር ያበቃቸው ምንም አይደለም ትህትናቸው ነው። ትሑት ሲሆኑ እግዚአብሔር ከፍ ላለው ነገር አብቅቷቸዋል አሉ። ስለዚህ ሰውን መልአክ የሚያደርገው ትህትና ነው። ከዚህ ባለፈ ደግሞ አባታችን አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር እንዲያጥኑ ያደረጋቸው ምክንያት መላእክት እንዲመስሉ ያደረጋቸው በምንድነው ከተባለ ትግሃ ሌሊታቸው ነው። በዚህ በመጽሐፍ መነኮሳት ላይ እንዲህ የሚል ገጸ ንባብ አለ። ዘይጸመድ በትግሃ ይላል። በትግሃ ሌሊት የሚተጋ ሰው ስትመለከት ኢትታዘብ ከመ ውእቱ ለባሽ ስጋ፣ ይሄ ሰው ስጋ ለባሽ ነው ብለህ አትጠራጠር ይላል። እስመ ዝንቱ ምግባር ዘበአማን ማዕረግ መልአካዊ ላይ እንዲህ አይነት ትግሃ ሌሊት ምንም አይደለም ይላል። እንዲህ አይነት ትግሃ ሌሊት
የመላእክት ማዕረግ ነው ይላል። ስለዚህ አባቶቻችን ቅዱሳን አባቶቻችን መልአክ ናቸው፣ መልአክ ዘበምድር በምድር ያሉ መላእክት ናቸው ብለን እንድንጠራቸው የሆነበት ምክንያት እንዲሁ ደግሞ ከመላእክት ጋር እንዲያጥሩበት የሆኑበት ምክንያት በምንድን ነው ከተባለ በትግሃ ሌሊታቸው ነው። አባታችን አቡነ ተክለ ሃይማኖት ባለ ዘመናቸው እንደውም መዝሙረ ዳዊት ቀን ያነባሉ ከ10 ጊዜ በላይ ከብዙ ስግደት ጋር ይጸልዩ ነበር። በሌሊት ደግሞ የሐዋርያትና የነቢያትን መጻሕፍት ሲያነቡ ነበር የሚውሉት የሚያድሩት ማለት ነው። ይሄም ብቻ አይደለም። አባታችን አቡነ ተክለ ሃይማኖት ወደ ደብረ አስቦ ሄደው በጸሎት ሲወሰኑ በአንድ ጎናቸው 2 ጦር በፊታቸውና በኋላ በጎናቸው 8 ጦር ተክለው ነበር። ለምንድን ነው ከተባለ እንቅልፍ እንኳን ቢመጣብኝ ይሄኛው ከእንቅልፍ እየቀሰቀሰኝ በትጋት እንድኖር ያደርገኛል ብለው ማለት ነው። ስለዚህ አባታችን አቡነ ተክለ ሃይማኖት መላእክትን ለመምሰል ያበቃቸው ትግሃ ሌሊታቸው ነው። ለዚህ ነው ራሳቸው አቡነ ተክለ ሃይማኖት ወደ ደብረ አስቦ ሲሄዱ እዩህ ወኖሃ መላይንት ወይድቃሰ ለቀራንብት ነው ያሉት። እንደ መዝሙረኛው ዳዊት ለዓይኔ እንቅልፍን ለቅንቡ ማንጎላጀት አርሰጥም ብለው አባታችን አቡነ ተክለ ሃይማኖት 29 ዓመት በደብረ አስቦ በተጋድሎ ሲኖሩ ለዓይናቸው እንቅልፍን ሳይሰጡ በትግሃ ሌሊት ኖረዋል። በትግሃ ሌሊት በመኖራቸው መላእክትን መስለዋል። መላእክትን እኮ የምናመሰግናቸው 24 ሰዓት ሙሉ 7ቱን ቀን ማለት 365ቱን እኛ የምንላቸውን ቀናት ሙሉ እግዚአብሔርን ከማመስገን የሚያቋርጡበት ቀንና ሰዓት የላቸው። እረፍታቸው ምስጋና ነው፣ መብላቸው ምስጋናቸው ነው። ስለዚህ ያለማቋረጥ ነው የሚያመሰግኑት። ስለዚህ ሰዎች መላእክትን መምሰል ከፈለጉ ከመላእክት ጋር ለማመስገን ከፈለጉ በምን መኖር አለባቸው? በትግሃ ሌሊት መኖር አለባቸው። ዛሬ በዚህ ዘመን ያለ ሰው አንድ ሰዓት እንኳን በትጋት እንኳን መኖር የማይችል ሰው እና አቡነ ተክለ ሃይማኖትን ለመንቀፍ የሚነሳ አለ። አቡነ ተክለ ሃይማኖትን ይሄን ማይረግ ያገኙት 24 ሰዓት ሙሉ በትጋት በመጸለይ ያለ እንቅልፍ በመኖር ያገኙት ክብርና ጸጋ ነው። ስለዚህ ለዚህ አይነት ማይረግ ያበቃቸው ትግሃ ሌሊታቸው ጭምር ነውና ይሄንን የመሰሉትን ስናደርግ መላእክትን እንመስላለን፣ ከመላእክት ክብር ጋር እንሳተፋለን ማለት ነው። ከዛ አንድ ሁለት ነገር ልናገርና ትምህርቴን ልጨርስ። አባታችን አቡነ ተክለ ሃይማኖት ለዚህ ክብር ያበቃቸው ሌላኛው ነገር የእግዚአብሔርን ፍቃድ በመፈጸማቸው ነው። በዚህ በመጻሕፍተ መነኮሳት ላይ እንዲህ የሚል ገጸ ንባብ አለ። እስመ አጥረ ብእሲ አሐቲ ፈቃድ ዘትተሎ ለእግዚአብሔር ይላል ልዑል። የእግዚአብሔርን ፍቃድ በመፈጸም የእግዚአብሔርን ፍቃድ የሚከተል ሰው ፍጡነ ይተዋቦ ንጽሮ ህዋት የተሰወረውን ምስጢር እንደ መላእክት ለማየት ይበቃል ይላል። ስለዚህ አባታችን አቡነ ተክለ ሃይማኖት የሥላሴን መንበር ማየት የሥላሴን አንድነትና ሶስትነት በግልጽ ለመመልከት የሥላሴን መንበር ለማጠን ያበቃቸው ምንድነው ከተባለ የእግዚአብሔርን ፈቃድ በመፈጸማቸው ነው። የእግዚአብሔርን ፈቃድ በመፈጸማቸው አቡነ ተክለ ሃይማኖት ዘመናቸውን ብሎ ከእግዚአብሔር ፈቃድ ፈቀቅ ያሉበት ጊዜ የለም። እያንዳንዱ ጊዜ ለአደን በወጡ ጊዜ መልአኩ መጥቶ አንተ አዳኝ አትሆንም፣ ከዚህ በኋላ ምእመናንን በወንጌል የምታድንና ውጥ ይህንን አዳኝነትን ተውና እግዚአብሔር ወደሚያሳይ ሂድ ሲላቸው አቡነ ተክለ ሃይማኖት ምንም ሳይሉ ያንን ያዙትን ጦር ጥለው ማንን የተከተሉ? እግዚአብሔርን የተከተሉ ወንጌልን ለማስተማር ነው ያሉ። እያንዳንዳቸው ጉዟቸው ላይ መጨረሻ ላይ እንኳን ወደ ደብረ አስቦ እንዲመጡ የሆነበት ምክንያት የእግዚአብሔር ፈቃድን ተሰምቶ ነው ማለት ነው። ስለዚህ ሰው የእግዚአብሔርን ፈቃድ ሲፈጽም ምን መሆን ይመጣል? መልአክ ወደ መሆን ይመጣል ማለት ነው። ዲያብሎስ እርኩስ ተብሎ ወደ ምድር የወደቀው ለምንድን ነው ከተባለ የእግዚአብሔርን ፈቃድ ስላልፈጸመ ነው። ምክንያቱም እግዚአብሔር ፈቃዱ ምንድን ነው ከተባለ መላእክት እሱን እያመሰገኑ እንዲኖሩ ነበር ፈቃዱ። ነገር ግን ዲያብሎስ አላመሰግንም አለ። ውጹ አነ እምዝንቱ ሊና ይላል ዲያብሎስ። እኔ ከማመስገን ውጭ ነኝ ብመሰገን ነኝ ብሎ የእግዚአብሔርን ፈቃድ ገሸሽ ሲያደርግ ወደ ምድር ተጣለ ማለት ነው። መላእክት ቅዱስ ብለን የምናመሰግናቸው የእግዚአብሔርን ፈቃድ ስለፈጸሙ ነው። ስለዚህ መልአካዊ ሕይወት እንዲኖረን ከፈለግን እንደ መላእክት ለማመስገን ከፈለግን በእግዚአብሔር ፈቃድ መሄድ ያስፈልጋል። ስለዚህ አባታችን አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር ሆነው ለማጠን ያበቃቸው ምንም አይደለም የእግዚአብሔርን ፈቃድ በመፈጸማቸው ነው ማለት ነው። ስለዚህ የእግዚአብሔርን ፈቃድ ሰው ሲፈጽም ምን ይሆናል? መላእክትን ወደ መምሰል ይመጣል። መጨረሻ ደግሞ ሰው መላካዊ ሕይወት የሚኖረው ከዛም በኋላ ከመላእክት በክብር የሚተካከለውና እንደ መላእክት ማመስገን የሚችለው እግዚአብሔርን በፍጹም ልቡ ሲወድ ነው።
በፍጹም ልቡ እግዚአብሔርን ሲወድ ፍቅረ እግዚአብሔር በልቡ ነው ሲያድርበት የዚህ ጊዜ ምን እየተባለ እሱ መላእክትን መሆን ይችላል። ለዚህ ነው ሲናገር ፍቅረ እግዚአብሔር በውስጡ ያደረበት ይላል። እስመ ይከቡን ገጹ ቀያሃ ይላል። ፊቱ እንደ መላእክት ያበራል ያንቦገቦጋል ይላል እና አባታችን አቡነ ተክለ ሃይማኖትም ለዚህ እንደ መላእክት ለማመስገን ያበቃቸው ምንድነው ከተባለ እግዚአብሔርን በፍጹም ልቡ ናቸው፣ በፍጹም ኃይላቸው፣ በፍጹም ፍቃዳቸው እግዚአብሔርን መውደዳቸው ነውና ለዚህ ማይረግ እግዚአብሔር አብቅቷቸዋል ማለት ነው። ስለዚህ እንዲህ ስላደረጉ እግዚአብሔር መላእክትን እንዲመስሉ አድርጓቸዋል እና እዚሁ ላይ በገድላቸው ላይ ይህንን አይነት ክብር ካዩ በኋላ እግዚአብሔር እንዲህ ይላቸዋል። ወይቤለኒ ያሉ አባታችን አቡነ ተክለ ሃይማኖት በራእይ የገለጠላቸው እንዲህ አለኝ አምላክ እግዚአብሔር በአምጣና አፍቀርከኝ አፈቅረከ፣ በወደድከኝ ልክ እኔም ደግሞ አንተን ወድሃለሁ። ወበአምጣና አክበርከኝ አከብረከ፣ እንዳከበርከኝም ደግሞ አከብርሃለሁ የሚል ገጸ ንባብ አለ። አባታችን አቡነ ተክለ ሃይማኖትን እግዚአብሔር የወደዳቸው አቡነ ተክለ ሃይማኖት እግዚአብሔርን ስለወደዱት ነው። እግዚአብሔር አምላካችን አቡነ ተክለ ሃይማኖትን ያከበራቸው እግዚአብሔርን አቡነ ተክለ ሃይማኖት ስላከበሩት ነው። አሁን አባታችን አብርሃምን እግዚአብሔር የሚባርኩን እባርካለሁ የሚረግሙን እረግማለሁ ብሎ ለዚህ ክብር ያበቃው አብርሃም እግዚአብሔርን ስላከበረ ነው። እግዚአብሔርን ባከበር ነው እሺ ይባው ለዚህ እሺ ይባል ይላል። በዚህ በመጽሐፈ ሳሙኤል ላይ የሚያከብረኝን አከብራለሁ ይላል እና አቡነ ተክለ ሃይማኖትም ዘመናቸውን ሙሉ እግዚአብሔርን በማክበር እግዚአብሔርን በመፍራት ስለኖሩ እግዚአብሔርን በመውደድ ስለኖሩ እግዚአብሔርን ለክብር አብቅቷቸዋል። ስለዚህ እግዚአብሔር ደግሞ ካከበረው ማን ደግሞ ሊቃወሙ አይችልም። ለዚህ ነው ቅዱስ ጳውሎስ በሮም ከተማ በምዕራፍ 8 ላይ ሲናገር እግዚአብሔር ያከበራቸውን ማን ያዋርዳቸዋል ማን ይነቅፋቸዋል ብሎ የተናገረው። ስለዚህ አቡነ ተክለ ሃይማኖት ክብራቸውን ያገኙት ከማን ነው? ከእግዚአብሔር ነው። እግዚአብሔር ለምን አከበራቸው? አቡነ ተክለ ሃይማኖት እግዚአብሔርን ስላከበሩት። ታዲያ እግዚአብሔር አቡነ ተክለ ሃይማኖትን ካከበራቸው በኋላ ማንም ሰው ሊያዋርዳቸው አይችልም። ይልቁኑ እግዚአብሔር ያከበረውን አክብረን እግዚአብሔር የወደደውን ወደን ብንኖር ከእግዚአብሔር ጸጋና ክብር እናገኛለን ማለት ነውና ጻድቁ አባታችን አቡነ ተክለ ሃይማኖትን የወደደ እግዚአብሔር ነውና እግዚአብሔር የወደዳቸውን አቡነ ተክለ ሃይማኖትን ወደን እግዚአብሔር ጸጋውና ክብሩን እንዲሰጠን የሱ ቅዱስ ፍቃድ ይሆንልን። እኛንም ደግሞ እንደ መላእክት ሕይወት ከመላእክት ጋር እንድናመሰግን እግዚአብሔር ንጽህናውን ቅድስናውን ለሁላችን ያድለን። እግዚአብሔር ይስጥልን።